እናንተ ትንሽ ቀን ብጠፋ አንፎሎ ማድረግ ጀምራችኋል። ኤኒዌይስ ኢትስ ኦኬ አመልጣችኋለሁ፣ ምክንያቱም እኔ በዘገይ ነው እንጂ አልቀርም። Anyways, ladies and gentlemen, it's scary story time. So buckle up, go get your snacks, get ready. የዛሬው ታሪክ በጣም ያስፈራል. I mean, of course, ሁሌም ታሪኮቹ ያስፈራሉ. It's called scary story for a reason. So go ahead and መብራቶቻችሁን አብሩ. Okay, let's go. ይሄን ታሪክ ያጋራችን ልጅ ስሟ እንዲጠቀስ አትፈልግም. So we're not gonna mention names, okay? ግን ይሄንን ቪዲዮ ታየዋለች። So comment section ላይ ጻፉላት please የሚሰማችሁ. Okay, ያቢ እንዴት ነሽ የኔ ቆንጆ? ብዙ ሰዎች በጭንቀት ነው የሚኖሩት። ስሜ እንዳትጠቅሺ። እቺ ጓደኛዬ ናትና እናቷ የቤት ጣጣ የሚባል ነገር ነበረባት። እናም ስታጫውተኝ እናቴ ቡና ስታፈላ ስትቅም ነው የምትውለው። እናም እኔም በጣም ነው የምትወደኝ። እኔ በስራ ብዙ ሀገር ሄዳለሁ። በቃ ጭራሽ ካጠገቧ እንድርቅ አትፈልግም። በቃ ቶሎ ነይ ነው የምትለኝ። ስልክ በቀን 10 ጊዜ ነው የምትደውለው። እናም አባቴ ምንም የሚያውቀው ነገር የለም። እናቴ ቶሎ ነይ ስትለኝ በቃ ከሄድኩበት ሀገር እመለሳለሁ። በቃ ለሷ ቁጭ ብዬ ቡና እንዳፈላ ነው የምትፈልገውና አንድ ቀን ወደ አረብ ሀገር መሄድ አለብኝ ብዬ ወሰንኩኝ። እናቴ ምንም ደስተኛ አልነበረችም። እኔ አንቺን መርዳት ማገዝ አለብኝ እናቴ ብዬ ብታለቅስም ብትለምነኝም እምቢ ብዬ ለመሄድ ወሰንኩኝና ሞያሌ ከምትባል ከተማ መሄድበት ጊዜ ሲደርስ ተሳፍሬ ስመጣ ማን ወሰደው ሳይባል 2 ሻንጣ ሙሉ ልብስ ያለው ጠፋብኝ። ከዛን ሰዎች እናትሽ ደስተኛ አይደለችም አሉኝ። ግን ለመሄድ ወስኛለሁ። ወደ ትውልድ ሀገሬ ተመለስኩኝ። በሳምንቱ ወደ አረብ ሀገር ሄድኩኝ። እናም እዛ እንደደረስኩኝ ታመምኩ። በ8 ቀኔ ተመለስኩኝ። አዲስ አበባ ገባሁ። ኤርፖርት ደርስ ቤተሰብ አፋፍሶ ወደ ጸበል ወሰደኝ። ከዛ መንፈሱ ለፈለፈ። ወደ እኔ ቤት መምጣት የለባትም እያለ ጮኸ። እናም ብዙ ታመምኩኝ፣ ግን ዳንኩኝ። ከብዙ ዓመት በኋላ እናቴ መታመም ጀመረች። ሞተች ስንል ነፍስ ይዘራባታል። ከዛን መሰቃየት ጀመረች። እናም እኔም ማጣት አትፈልግም። ካጠገቧ ዞር ስል ትጠራኛለች። ሌሊት ጠቦት እረዱልኝ ትለናለች። እኛም ቤት ውስጥ ካሉት በጎች መሃል እናርዳለን። ቡና አፊ ትለኛለች። ይሄ ነገር እንዲህ እያለ ቆየች አልጋ ላይ። ከዛም አስታመምናት። እናቴም ደከማት፣ እኛም ደከመን። ጣር ጀመረች። በጣም ለብዙ ቀን ነፍሷ ተጨነቀች። የሰፈራችን ሰዎች ተሰበሰቡ። ትልልቅ ሰዎች በቃ ይጸለይና ነፍሷ ከስጋዋ ትላቀቅ አሉ። በዚህ ተስማማን። የንስሐ አባቷ ተጠርተው መጸለይ ተጀመረ። ከዛም መንፈሱ ማውራት ጀመረ። ወዴት ነው የሚሄደው? ጠቦት ረዱልኝ፣ ቡና ቁሉ፣ ደም ጠጥቼ ቡና ጠጥቼ ነው የሚሄደው እያለ ከዛም ቄሱ የምናባህ ጠቦት የምናባህ ቡና ነው እያሉ ማውገዝ ጀመሩ። እና እሷ ከሞተች እኮ ቆየች እኔ ነኝ ጠቦት ማሳርዳችሁ ቡና ማስፈላችሁ እያለ መለፍለፍ ጀመረ። ኦ ማይ ጋድ። ቄሱ አሁን ስጋዋን ልቀቅ፣ ነፍሷ አባቷ ጋር ሄዳለች እያሉ በመስቀል ደበደቧት። ከዛን ጮሆ ወጣ። እናቴ አረፈች፣ ተቀበረች። እዛ ቤት ውስጥ ግን የእሷ ድምፅ የሚሰማ ይመስለኛል። ከዛም ቆየው አመታት አስቆጥሬ አገባው። ልጅም እምቢ አለኝ። ብዙ ለፋው፣ ግን ልጅ እምቢ አለኝ። የሆነ ቀን ባለቤቴ ቁርስ በልቶ ወጣ። እናም ለምሳ ቤት ይመለሳል። 7 ሰዓት ምንም ቡና አሳልፈን አናቅምና የዛን ቀን ትንሽ ዘገየ። ሰራተኛዬ ቡና እያፈላች ነበር። ቤቴ ጠባብ ስለሆነ ልጅቷ ቡና የምታፈላው እደጅ ነው፣ እኔ ደግሞ ቤት ነኝ። ከልጅቷ ጋር እያወራን ነው። ምን ሆኖ ቀረ እያልኳት እሷም እያናገረችኝ። ከዛን የሞተችው እናቴ ስትቅም የምትለብሰው ልብስ ለብሳ ነጭ ነገር ለብሳ ከፊት ለፊቴ ያለው ሶፋ ላይ ቁጭ ብላ ቡና አልደረሰም ትለኛለች። ጠጥቼ ልሂድ ትለኛለች። ከዛ እናቴ ትጠጫለሽ እላታለሁ። እንዴት ነው የመጣሽው እላታለሁ። አይ አልቆይም ቡና ጠጥቼ ነው የሚሄደው እያለችኝ፣ እሺ ቶሎ በይ ቡናውን አልኳት ልጅቷን። ከዛ እናቴ ቁጭ እንዳለች የባለቤቴ እህት ቤቶች እያለች ገባች። ከዛ ግቢ እያልኩ ከተቀመጥኩበት ብድግ አልኩኝ። እሷም ገባች። ግቢ ቡና እየፈላ ነው አልኳት። ከዛ ዞር ስል እናቴ የለችም። ወይኔ እናቴስ እያልኩ ማልቀስ ጀመርኩ። እናቴስ አንቺ ነሽ እናቴን ያባረርሽብኝ እያልኩኝ። እሷም ወዲያውኑ ጸሎት ጀመረች። የሞት መንፈስ እዚህ ቤት ምን አይሰራም እያለች። ከዛን እኔ በጣም ታመምኩ። በቃ ስራዬ መታመም ሆነ። ባለቤቴም ጥሩ ሰው ነው። ምንም እንኳን ደጋግሜ ብታመምም እሱ የማይሰለቸው ሰው ነው። ከ3 ዓመት በኋላ ግን ቤቴ ውስጥ ብዙ ጉድ ማየት ጀመርኩኝ። አዞ የመሰለ ነገር ኮርኒሴ ላይ ወደ ታች ዝቅ ብሎ ያየኛል። ተጫጩኬ በሌላኛው ቀን ደግሞ እባብ ዘንዶ የሚያክል አረ በቃ ምንም ሊለቀኝ አልቻለም። ህመሙ እየበዛ መጣ። በሌላኛው ቀን ደግሞ ሙሉ ቤቴ ውስጥ የሰው ኮቴ ቅርጽ ደም
አያለው ምንድነው እያልን ቤቱን በሙሉ አጸዳን። በሌላኛው ቀን ደግሞ የቤቴ ግድግዳ ላይ በሰው እጅ ቅርጽ ደም፣ መጋረጃ ላይም በሰው እጅ ቅርጽ ደም፣ ከቤቱ ኮርኒስ ላይ ደም መንጠባጠብ ጀመረ። ቤቴ ጥሩ ያልሆነ ሽታ መሽተት ጀመረ። በቃ እብደት ሆነ ስራዬ። የብፌው ዕቃ ማንም ሳይነካው መናድ ጀመረ። በቃ እዛ ጋር ሁሉም ነገር አበቃ። ባለቤቴ ምንም ሳላደርገው የፍቺ ነገር አነሳ። እኔም በቃ መፍታት ሳልፈልግ እሺ አልኩት። ትዳሬ ፌል አረገ። እኔም የምፈልገውን ዕቃ ወስጄ ወጣሁ። ባለቤቴን ወደው ስለነበር በአቅራቢያው ቤት ተከራየው። እሱ ግን አይኔን ማየት አይፈልግም። ሌላም ሴት አገባ። እኔም አለው አንዴ ሰው አንዴ አፈር እያረገኝ። ተመልሼም ወደ እናቴ ቤት ተመለስኩኝ እና በየቤቱ ብዙ ጉድ አለ። ያብዬ እግዚአብሔር ይድረስልን። ይህ ታሪክ የእውነት ታሪክ ነው። ኦ ማይ ጋድ ግርል ኦፍ ኮርስ የእውነት ነው። ግን ቡና ማለት ስለ ቡና እንደዚህ አይነት ነገር ስሰማ እንዴት ራሴን እንደሚያመኝ ቢካዝ ላይክ ቡና በጣም ነው የምወደው። በሴሬሞኒ ተፈልቶ ቄጤማ ተጎዝጉዞ እጣን ጭስ ተደርጎ ፈንዲሻ ሰው ተሰባስቦ ምናምን ቡና ሲጠጣ በጣም ደስ yo this some crazy shit. አይዞሽ ለጓደኛሽ የኔ ናት. I don't know what else to say. She definitely need to fight. Anyways ይህን ታሪክ ስላጋራሽን እናመሰግናለን። ጋይስ ኮሜንት ላይ ጻፉላት what you think. ደህና ደሩ ከማለቴ በፊት ቋንቋ ክላሳችን እንደቀጠለ ነው። ሁላችሁም እየተመዘገባችሁ ነው። በጣም ደስ ብሎኛል። ግሩፕም ፕራይቬትም ላይ ዲስካውንት ወጥቷል። ስለዚህ ኦንላይን እንግሊዘኛ ቋንቋ ከቤታችሁ ሆናችሁ ማወቅ የምትፈልጉ 2018 እንግሊዘኛ መጻፍ፣ ማንበብ፣ መናገር መቻል አለብን ሁላችን ኦኬ ሶ ኦንላይን እያስተማርኩኝ ነው። ያብ አካዳሚ ብላችሁ ጉግል ላይ ሰርች ብታረጉ ዌብሳይታችንን ታገኙታላችሁ። ሁሉም ኢንፎርሜሽን እዛ ነው ያለ። እንግሊዘኛ ብቻ አይደለም የምናስተምረው፣ በጣም ብዙ ኮርሶች አሉ። ሳይበር ሴኩሪቲ አለ፣ ኤአይ አለ። ሁሉንም ገብታችሁ ቼክ አድርጉት። we are available for you guys በስልካችሁና በኢንተርኔት ብቻ። so check us out ኢንቦክስ አድርጉልኝ፣ መመዝገብ ትችላላችሁ። ስጠፋ አንፎሎ የምታደርጉ ሰዎች ጉድባይ። ግን ሁሌም ፎሎ አድርጋችሁ የምትጠብቁኝ ቤተሰቦቼ፣ ማልሰለቻችሁ ሁሌም የምትጠብቁኝ ፋሚሊዎቼ በጣም ወዳችኋለሁ። ለእናንተ I am always ready. Okay? Good night.